አንድ ሙስሊም ክርስቲያን ሲገል የሆነ ነገር ሲገል አላሁ አክበር እያለ አይገልም? መግደል ኃጢአት ነው? መግደል ኃጢአት ነው አይደለም? ነው ኃጢአት ነው። በእስልምና ዝሙት ኃጢአት ነው አይደለም? ነው ኃጢአት ነው። ወሲብ ኃጢአት ነው አይደለም? በእግዚአብሔር ዘንድ ኦር በአላህ ዘንድ ኃጢአት ነው። ግን ኃጢአት ማይሆነው መቼ ነው? በላ ኢላሃ ኢለላህ እስካመንክ ድረስ። ኃጢአት የማይሆነው አይደለም። ኃጢአት ይቅር የሚባለው ሽርክ ውጭ ሲቀር ሌሎች ወንጀላቶች ይማራሉ ነው ወንድም። እየሰማህ ይቅር ይባላል አይደለም? እዚህ ጋር እስቲግፋር የሚል ነገር የለም ወንድሜ። በላ ኢላሃ ኢለላህ እስካመንክ ድረስ ዝሙትን ብትሰራ ብትሰርቅም ትገባለህ ማለት እንዴ? what the fuck this mean እኮ ታዲያ ተረጋጋ፣ ትጮህና ረጋ ብለህ እንነጋገር፣ ችግር የለውም። እዚህ ጋር ላይ ሐዲሱ እያለ ያለው ምንድነው? ጅብሪል መጥቶ ሲያበስረው ምንድነው ያለው? በላ ኢላሃ ኢለላህ ላይ አምኖ በሱ ላይ ሳያጋራ የሞተ ሰው ጀነትን ይገባል። ነገር ግን ይህ ሰውዬ ሰው ዚና እንኳን ቢሰራ ወይም ደግሞ ስርቆትን እንኳን ቢሰርቅ ይገባል ወይ ነው? አው እየዘሞት ጀነት እገባለሁ ነው የምትለው? ሰማነ ብሩክ እየዘሞት ጀነት እገባለሁ ነው የምትለው? ተረጋጋና ልጨርስ ሐሳብ። እየደገምከው ነው። ዝሙት ቢሰራም አንድ ሰው ላይ ሐዲሱን እያሽሞነሞንከው ነው እንዴ? ይቅርታ ወንድማችን፣ ቴሌቪዥን አንድ ጊዜ ሐዲሱን እያሽሞነሞንከው ነው እንዴ? እንዴ ምንድነው? ቆይ የምትለኝ አትፍጠኝ። ወኢንዛን ኢንሰረክ ሲለው እኮ ኢናው ቢሰርቅም ቢያመነዝርም ምንድነው ማለት? አትፍጠኝ አንቺ ረጋቤና እንነጋገር፣ የምትሰሚ ከሆነ ማለት ነው። ቆይ ኢትዮጵያን ቴሌቪዥን አንድ ሰው ዝሙት ሰርቶ በላ ኢላሃ ኢለላህ ያመነ ሰው ዝሙት ቢሰርቅም ጀሃነም ይገባል? لا تقربوا الزنا انه فاحشة وساء سبيلا ማለት ነው። አላልኩም እሱን ተው እኮ። ይሄን አንድ ሰው ቢሰርቅና ዝሙት ቢሰራ በላ ኢላሃ ኢለላህ እስካመነ ድረስ ሙስሊሞች አንድ በላ ኢላሃ ኢለላህ የሚያምን ሰው አረስማይ ላ ኢላሃ ኢለላህ ማያሻርክ ሰው በፍጹም ማያሻርክ ሰው ቢሰርቅ ዝሙት ቢሰራ ጀሃነም ይገባል? ሲኦል ይገባል እኮ። ለሱ መልስ እንድታገኝ አይደለም በለኝ። አይገባም? አዎ በለኝ። ይገባል አይገባም በለኝ። ዚና የሰራ ሰው ይገባል? ሲኦል ይገባል? በላ ኢላሃ ኢለላህ የሚያምን በላ ኢላሃ ኢለላህ የሚያምን ሰው ቢሰርቅም ዝሙት ቢሰራም ጀሃነም ይገባል ወይ ሲኦል ይገባል? ሲኦል ሊገባ ይችላል አይችልም? ይገባል እያልኩ ነው። በቃ ይሄው አንተ ከአላህ ተሽላል። ጭንቅላት ስላለ እንትና እንደሚለው ህሊና ስላለ ይሄው አላህ ካወረደው ሐዲስ አንተ ተሽላል። አየህ፣ በህሊና ግንዛቤ የለህም ወንድሜ፣ ግንዛቤ የለህም። የምትሰማ ከሆነ ይሄንን ነገር አሁን ደቂቃ ጠበቅ፣ አለበለዚያ ደግሞ ይውልህ። አረ ወንድማችን ተው፣ ወላ ተቅረቡ ዚና እንደዚህ ጋር አላህ ጀነት ይገባል እያለ አንተ ሲኦል ይገባል ትላለህ? አረ ተረጋጋ ወንድሜ። በመጮህ እኮ እውቀት አይለካም። በመጮህ እውቀት አይለካም ማለት ነው። አንተ ሙስሊም ተሆንክ ሁለት ሐዲሶች መጣውልሃል አይደለ? እዚህ ጋር አላህን እያስተካከልከው ነው ባይዘወይ ማለት ነው። አላህ ያለው ሌላ አንተ የምትለው ሌላ እያስተካከልከው ነው። ገባ? እዚህ ጋር ያለው ይኸውልህ፣ ቆይ ስማኝ። እዚህ ጋር ያለው በአላህ ያመነ ሰው ስማ፣ በአላህ ያመነ ሰው ሳያሻርክ ማለት ነው ዚናም ቢሰራ ቢሰርቅም ጀነት ይገባል ይላል አይልም ሐዲሱ? እኮ ተረጋጊ አንቺ። እኮ ምንም አይነት ስለ እስልምና ግንዛቤ የለሽም። ጀነት ይገባል ይላል አይልም? ሳያሻርክ ቀጥታ መልስልኝ። ሳያሻርክ አንቺ ጋር ማውራት ቀጥታ መልስልኝ በእናትህ። ይኸውልህ ሳያሻርክ በአላህ ያመነ ሰው ቢሰርቅም ዝሙት ቢፈጽምም ጀነት ይገባል አይገባም? ይሄን መልስልኝ ቀጥታ። ይገባል ወይ አይገባም በለኝ። ተቀጥቶ ገነትን ይገባል የሰው ልጅ ተቀጥቶ አይልም። ተቀጥቶ የታለ ተቀጥቶ የሚል? ተቀጥቶ አይልም። ለምን የምትዋሸው አንተ? አላህን እያስተካከልከው ነው። አየህ አንተ ህሊናን ስለምትጠቀም ማለት ነው አላህን እያረምከው ነው። ረጋበይና በመጮህ የሚሆን ነገር የለም እህት አለም። እሺ በመጮህ እውቀት እንትን አይልም ማለት በእስልምና ላይ ይኸው ነብያቶች ዝሙት ይሰራሉ እንደሚባለው እስልምና ላይ እንደዛ የለም እህት አለም። ተረጋጊና ስለ ሐዲሱ አውራ። ተረጋጊና ቆይ ስለ ሐዲሱ ነው የምናወራው። ስለ ሐዲሱ እንዳወራ ከፈለግሽ
ረጋበይ ተረጋጊ፣ በቃ አትፍጠኝ። እረጋጋለሁ ግን መጀመሪያ አትዋሻ። አንተ እኮ እየሸመጠጥከን ነው። ራስህ አነበብክ። ምን አልክ? በአላህ ያመነ ሰው ሳያሻርክ በአላህ ያመነ ሰው ዚናን ቢፈጽም ቢሰርቅም ጀነት ይገባል ይላል ሐዲሱ። ይላል አይልም? ተቀጥቶ የሚለውን ከየት አመጣው አንተ? ተቀጥቶ የሚለውን ከየት አመጣው? ሐዲሱ ላይ አይልም። ትሰሚያለሽ አንቺ? አዎ አንቺ የመስማት ፍቃደኛ ነሽ አንቺ? ቀጥል ሰማሃለሁ። የምትሰሚ ከሆነ ልንገርሽ፣ አላህ ተባረከ ወተዓላ ምን ብሏል በቁርአን ላይ? ወላ ተቅረቡ ዚና ኢነሁ ፋሒሸተን ወሳአ ሰቢላ። ወላ ተቅረቡ ዚና ነህይ ነው። ነህይ ብሎ ማለት ክልከላ ነው። ምን ብሎ ነው የከለከለው? ዚናን አትቅረቡ፣ ዚናን አትቅረቡ። ቆይ ተረጋጊ። እሱን እኮ ነው ማስታረቅ አትችይም። እውቀትሽ ገና ነው። ቁርአንና ሐዲስን እንኳን ማስታረቅ አትችይም። አይደለም ለማስታረቅ እኮ ራሱ ተጋጭቶባችሁ አይደለም እኮ ቴሌቪዥን ተጋጭቶባችሁ አይደለም። አሁን ነብያችን ሰለላሁ ዐለይሂ ወሰለም ያንን ትምህርት ያውቁታል። ላተቅረቡ የሚለውን ሐዲስ ምንም ያኛው ሐዲስ አለ። ልክ እኮ ነው። ልክ ነህ አንተ እኮ ልክ ነህ። ሐዲሱ አለ። ዚናን አትቅረቡ የሚል ሐዲስ አለ። ለዛም እኮ ነው ነብያችን ሐዲስ አይደለም ቁርአን ነው። አንተ አትዋሽ እንዴ? ገባኝ። ቁርአን ሐዲስ ማለት ችግር የለውም። ለዛ ነው ነብያችን ገርሟቸው እዛ ጋር አትቅረቡ የሚል ነገር አለ። በቃ አርፍ ማንም ጀነት ይገባል እና በመጀመሪያ ደረጃ ገርሟቸው እኮ ጠየቁት። እዚህ ጋር ገርሟቸው ጠየቁት። አረ ወንድም አለም ተውና ተረጋጋና ስማ። መጀመሪያ በጣም ፈጠንክ። ይኸውልህ እንደዚህ አይነት ሰበክ እስልምና እንደዚህ አይነት ቃል በቃል በለንና ግን ሌላ ቦታ እንደዚህ ይላል በለን። ቆይ ቴሌቪዥን እንድንስማማ ማለት ነው። ቆይ እንድንስማማ ይሄኛው ሐዲስ ከሆነ ይሄኛው ሐዲስ እንደዚህ ይላል በለንና ግን ሌላ ቦታ እንደዚህ ይላል በለን። አርፈሽ ዝም በይና ተቀመጪ ያልኩሽ ለዚህ ነው። ለምንድን ነው ዝም ብለው? ከሆነ ጸጥ በይ በቃ። ተቀመጫት በለን። የቁርአኑ ሴቶች አይደለም። ምን ይላል ይሄ? እኛማ ሃይምሮ ያለን ማገናዘብ የምንችል ፍጥረታት የልዑል እግዚአብሔር ፍጥረታት ዝም በይ ምናምን ስላለ ከእንደ ማብራራት ሲያቀትት ዝም በይ ምናምን አትበል። ተረጋጊና እዛ የተጋጨውን ቁርአንን ራስ አስተካክል። እሺ አሁን ስሚ፣ በመጀመሪያ ደረጃ እያልኩሽ ነው። የምትሰሚ ከሆነ ይሄ ቁርአን ላይ ምን ብሎ መጥቷል? አላህ ነህ ያለው ክልከል አለው። በቁርአን ላይ የአላህን ክልክል ያደረገውን ነገር የተዳፈረ ሰው ገሃነምን ይቀምሳል። ለቁርአን አላወራንም። ስለዚህ ወላ ተቅረቡ ዚና ኢነሁ ፋሒሸተን ወሰአ ሰቢላ ብሎ ቁርአን ላይ ሲያስቀምጥ ዚናን ዝሙትን አትቅረቡት፣ እርሱ መንገድነቱን የከፋ ነው። ልመጣልሽ ነኝ እህት አለም። ኧረ በመጮህ እውነት አይገኝም። አንቺ ምን ሆነሻል? ቆይ እኛ ስለ ሐዲስ አልጠየቅን፣ ስለ ቁርአን አልጠየቅን። ይሄኛው ሐዲስ ቆይ አንተ ማወቅ ሳይሆን እናንተ የምትፈልጉት በቃ ዝም ብለን እንደፈለጋችሁ መዝለል ከሆነ ዝለሉ በቃ። ይሄኛው ሐዲስ ቆይ አዳምጥ። ይሄኛው ሐዲስ አላህን ሳያሻርክ ያመነ ሰው አትዝለይ በቃ። አንቺ ረጋ ብለሽ ስሚ፣ ልጨርስልሽና ጀነት ይገባል ይላል አይልም? በቃ እንዴ ሌላ ቦታ ውስጥ ለምን ትሄዳለህ? ይሄኛውን ሐዲስ አስረዳን። ስለሌላ ቦታ ለምን ትጠቅሳለህ አንተ? ተረጋጊ እህት አለም። አንተ ራስህ ተረጋጋ። አስሬ ተረጋጊ አትበለኝ። አንተ ራስህ ተረጋጊ። ሌላ ቦታ ለምን ትሄዳለህ? ይሄኛው ሐዲስ ሳያሻርክ በአላህ ያመነ ሰው ቢሰርቅም ቢዘሙትም ጀነት ይገባል ይላል አይልም? ይላል አይልም ወይ ይሄ ሐዲስ? እኔ ስለሌላ ነገር አትንገረኝ። ይሄኛው ሐዲስ ይላል አይልም? ኧረ ተረጋጊ። ይሄኛው ሐዲስ ይላል ወይ አይልም? ይሄኛው ሐዲስ ይላል አይልም? የተጠየቀውን ብቻ ቀጥታ መልስ። ይላል አይልም? መጮህ እውቀት አይሆንም። በቃ አረጋቢ እኔ አልጨውኩም። ይላል ወይስ አይልም? መልስ። ይላል ወይስ አይልም? ልመልስልሽ። ተረጋጊ ያልኩሽ መሰለኝ። በቃ ይኸው መልስ ቀጥታ። ይላል ወይስ አይልም? በቃ ራሱ እስቲ ጨርስ። አሁን ጠየቅን። ይኸውልህ አንተ አሁን እስቲ የመለሰ ምንም አንቺ እሺ አሁን ጨርስ። ችግር የለውም በቃ ጨርስ። ቁርአን ላይ የሄደ እኮ ነው። እኔ ስለ ቁርአን መስጠየቅ ነው። ይሄኛው ሐዲስ ይጨርስሽ። ኧረ በእናትሽ አንቺ ሴትዮ ረጋቢ እንዴ! እየነገርኩሽ ነው ያለሁት። የምትሰሚ ከሆነ አላህ በቁርአኑ ላይ አወርዶ ዝሙትን ክልከላ ሲያደርግ ነህ ያድርጓል። ክልከላ አደረገ። ይህን ክልከላ የተዳፈረ ሰው የአላህን ክልክል ነገራቶች የተዳፈረ ሰው እሷ ምንድነው ገሃነምን ይቀምሳል ብዬሻለሁ። ከዛም በኋላ ሐዲስ ላይ መጣሽ። ይሄ ሐዲስ እዛ ቁርአን ጋር ይሄኛው ሐዲስ ቢሰርቅም ዚና እንኳን ቢሰራ ላኢላሃ ኢለላህ የሚለውን ቃል ሙኽሊስ ሆኖ በአላህ ላይ ምንም ሳያጋራ የሞተ ሰው ገነት ይገባል
የሚለው ሐዲስ ይሄ አምረ ነው እንዴ? ዝሙት ስሩ ዝሙት ይፈቀዳል ማለት ነው እንዴ? ነህ ያድርጉ እንደገና ፍቃድ አለ እንዴ? ሐራም ታደረግ በኋላ ሐላልነት አለ እንዴ? ይጣለም ሁለቱን እንኳን ማስታረቅ እንኳን አልቻልሽም እኮ ይጋጫል ያልኩ ነው። አምር ካለ በቃሽ ተረጋጊ። ኧረ ተረጋጋ ሰውዬ። እቺ ምንድነው ክልክል ካደረገው ካልክ ታዲያ ለምንድን ነው የ3 ቀን ወሲብ የፈቀደው አለ? አንተ እሺ የ3 ቀን ወሲብ ለምንድን ነው የፈቀደው አለ? ይሄንን እንሄድበትና ርዕስ እየቀየርክ ነው። ወደ ቁርአኑ እንዳትሄድ ማለት ነው። ሐዲሱ ላይ ቆመናል። እሺ የእናንተ እውነት በቃ እንድፈልገው ከቦታ ቦታ መዝለል ነው። አንተ ነህ እየዘለልክ ያለው። ሐዲሱን መመለስ የምትችል ከሆነ መልስ። እኔ የእስልምናን አስተምህሮ ቁጭ አደርግልሃለሁ፣ የምትሰማ ከሆነ ትሰማለህ። ከዛ ውጭ ጉዳይህ ነው፣ እንደፈለክ መሆን ትችላለህ። ገብቶሃል? አይደለም እኔ አንድ ሀሳብ መጣልኝ። ቴሌቪዥን ቁርአን ላይ ያለው ዝሙት አትስረቁ የሚለው የሙስሊሞችን ገንዘብ ይመስለኛል። ይሄኛው የካፊሮችን ይሁን እንዴ? እነዚህ አይደለም አንተ አብዱል ፊትና በካፊሮች ላይ ይሁን ምናልባት እንደዛ ይሁን ለያየው ብዬ ነው። አብዱል ፊትና አይደለም እኔ እያልኩ ያለሁት ነሂ መጦ ሲያበቃ ከዛም በኋላ ግን ይሄንኛው ላይ ይው በአላህ ላይ አንድ ሰው ያላጋራ ከሆነ ላኢላሃ ኢለላህ ብሎ ጥርት አድርጎ ይችን የሞተ ሰው ገነትን ይገባል። ሚነል ከባኢር ዚና ሚነል ከባኢር ነው። ከባኢር ብሎ ማለት ከታላላቅ ወንጀሎች ውስጥ አንዱ ዚና ነው። ዚናን እንኳን ቢሰራ መስረቅም እንደዚሁ። ምክንያቱም አምረል ቀጠዕ መቁረጥ የሚባል ነገር የሰረቀ ሰው እስልምና ላይ ሸሪዓ ያስቀመጠው ነገር አለ። እጁ እንኳን ይቆረጣል። ይሄ ሰውዬ እነዚህን ከባድ ነገራቶች እንኳን ቢሰራ በአላህ ላይ እስካላጋራ ድረስ የአላህን ከባኢርን ወንጀል የገባ ሰው በስራው ተቀጥቶ ገነትን ይገባል ነው። ገብቶሃል አይደለ? እሱ ነው የተፈለገበት እያልኩ ነው። የምትሰማኝ ከሆነ እንደዛማ ከሆነ ታዲያ እዚህ ላይ ዚና ሰሩ ማለት እኮ አይደለም። አልገባም። ይኸውልህ ቴሌቪዥን አሁን ሎጂካል ነው። እስቲ ወደ ምድር አንድ ጥያቄ ልጠይቅ። ለምሳሌ ሰላማዊ ሰልፍ ህገወጥ ነው የሚል ህግ የለም? ሰላማዊ ሰልፍ ምን ልበልህ፣ ሰላማዊ ሰልፍ ወይም ደግሞ አስፋልት ላይ መጨፈር ወይም ደግሞ የሆነ ነገር አረንጓዴ፣ ቢጫ፣ ቀይ ባንዲራ ይዞ መዞር አዲስ አበባ ላይ ህገወጥ ነው የሚል ህግ አለ። ኦር ደግሞ የሆነ ነገር ሚል ህግ አለ። ከዛ የሆነ ምክር ቤት ቀበሌ ግን ገብተህ ሰላማዊ ሰልፍ ልናደርግ ነው ብለህ ካስፈቀድክ ማለት ነው ጠቅላይ ሚኒስትሩ እስከፈቀዱ ድረስ ያ ነገር ህገወጥነቱ ይቀራል። ገብቶሃል? እዛች ጋር ዝሙት ዚና ብቻውን አው ላተቅረቡ ብሏል አላህ። ግን ምን ተጨመረበት? እዚህ ጋር ላኢላሃ ኢለላህ ተጨመረበት። እዚህ ጋር ይኸውልህ ላኢላሃ ኢለላህ ከሊመተን ጠይበ ተጨመረበት እኮ። የምትሰማ ከሆነ አብዱል ፊትና እዚህ ጋር ላይ ሚነል ከባኢር የሆኑ ወንጀላቶች አሉ። ከከባባድ ወንጀላቶች ውስጥ አንዱ ዚና ነው። ሁለተኛ ደግሞ መስረቅ። አሁን እዚህ ጋር ላይ ጅብሪል መጦ ሲያበስራቸው ምንድነው ያላቸው? ላኢላሃ ኢለላህ የምትለዋ ቃል ብዙ አይነት መስፈርቶች አሏት። ጥርት አድርጎ ላኢላሃ ኢለላህን ይዞ የሞተ ሰው ሚነል ከባኢር እንኳን ወንጀልም ቢሰራ ጥርት አድርጎ አይልም። አንተ ልጅ ለምንድን ነው የምታሻሽለው? ሐዲስ ብታሻሽል ጥርት አድርጎ አይልም። ሌላ ሐዲስ ሞልቷል ወንድም አለም። እዚህ ጋር ላይ ይሄ ብቻ አይደለም ሐዲስ፣ በጣም በርካታ ሐዲስ አለ። ስለዚህ ስለዚህ ሐዲስ ነው የምናወራው። አሁን የርዕሳችን ሐዲስ እኮ በጣም አሁን ይሄ ሐዲስ ወደ 5 ቦታ ላይ አለ። ይሄ ሐዲስ ራሱ ተስማማሁልህ እኮ እዚህ ጋር ላይ አምር አይደለም እኮ ይሄ ታዲያ ፈቀደ እኮ ነው ያልከው አንተ። ይሄ እያለ ያለው እኮ ይኸውልህ ሚነል ይሄ ከባድ ወንጀላቶችን ምን ማለት ነው? አንተ ቆይ አንድ ነገር ሐራም የሚባለው ሐራም የሚባለው አንድ ነገር ሐራም የሚባለው ጀሃነም ሲያስገባ አይደል? ሐራም የሚባለው ጀነት የሚያስገባ ሐራም ነገር አለ? ከመሆን ጀነት የሚያስገባ አንድ ነገር ሐራም ነው አለ? ምን ማለት ነው እኮ ሐራም የሚባለው ጀሃነም አንድ ነገር ሐራም ከተባለ ጀሃነም ያስገባ ነው። ይኸውልህ ዞሮ እኮ ምን ለፋው
ለፋው ኃጢአት ማንሰራው ጽድቅ ስራ ምንሰራው ጀነት ለመግባት ነው አይደል? እኮ እየነገርኩህ እኮ ነው። አሁን እስልምና እዚህ ጋር ኢስቲግፋር የሚነገር እስማ ይገባኛል እኮ እንዳንተ እኮ ይገባ እኔ አግዛለሁ። ይኸውልህ ኢስቲግፋር ካረገ ቢለው እዚህ ጋር ሌላ ሐዲስ ነው። እዚህ ጋር አሁን ዝሙት ቢፈጽምም ሲላቸው ነብዩ መሐመድ ሲሉ ኢስቲግፋር ካረገ ቢላቸው ትክክል ነው አይልም። እዚህ ጋር እሺ እሱን ነገር ላብራራልህ እያልኩ እኮ ነው ወንድሜ። አህካም ሸርዒ ላይ ስትመጣ ስለ እስልምና ስታወራ በእናትህ ካብዱ ጫጫው እንዴ ምን ያደርግልናል? ትንተና አህካም ሸርዒ ላይ ስትመጪ እየነገርኩሽ ነው እኮ እየነገርኩሽ ነው። ያንተ ትንተና ነው ያልፈልግም፣ ያንተ ማብራሪያ ነው ያልፈልግም። ኦፍ ኮርስ አዎ ገነት ትገባላችሁ ብሎ ቃሉን አንብበናል። ታዲያ በራስሽ ማመኑን ተረድተሽ አንተ ምን ደግሞ ሲገደል ያላሸመቀቃችሁ ደግሞ ስለ ዝሙት ትከራከራለህ እንዴ? የሶስት ቀን እኮ የተፈቀደውንም አለ ተባልክ። ስለዚህ አዋጣህም። ይሄ ቀኑ ሙሉ መጨቃጨቅ ነው የሚሆነውና ወደ ሌላ ርዕስ እንግባበት። እሺ ጊዜ ከታች ያለው ጆሮ ያለው በጣም ብዙ ህዝብ አለ። እሺ አይ በፍቅር አሁን እኮ ቴሌቪዥኑ እኮ ጥሩ ሰው ነው፣ ግን አሁን እዚህ ጋር አሳፍሮ ከሆነ ከብቶ ከሆነ በግልጽ መናገር ነው። ምን መሰለህ አንተ ማወቅ ያለብህ አላህ ይሰጣል፣ ጅብሪል ይሰጣል ብለህ ማሰብ የለብህም። ፖለቲክስ ነው እንደምትሰራው አንተ አይደለም። ጅብሪል ይሰጣል ብለህ ማሰብ የለብህም። ስማ የምትሰማ ከሆነ ነብያት ይሰጣሉ ብለህ ካሰብክ አንተ ከፍረሃል ማለት ያላን ሐሳብ አንተ ሰው ቆይሽ አንተ ሌሎቻችሁ ሚውት አድርጉ። አንዲ ሰው አውራ እስኪ። ምንድነው 5 ሰው ምንድነው የምትንጫጩት እንዴ? ረጋ ብሉና አንዲ ሰው አውሩ። ዝሙት እያልኩህ ነው። አንተ ዝሙት ማለት ምንድነው? ክልክል የተደረገ ነገር ነው ዝሙት ማለት ነው። ያውም ነስ በቁርአን ላይ መጥቶ ያብራራሁልህ ነው ያለሁት። ነስ በቁርአን ላይ መጥቶ ወላ ተቅረቡ ዚና ኢነሁ ፋሂሸቱን ወሰዐ ሰቢላ ብሎ ዝሙትን አትቅረቡት፣ መንገድነቱ የከፋ ነው፣ አስነዋሪና ጸያፊ ተግባር ሲሆን መንገድነቱ የከፋ ነው፣ አትቅረቡት አለ። ዝሙትን ማለት ነው። ይሄ አህካም ሸሪዓ ላይ ስትመጣ ይሄ ሐራም የሚባለው ነገር አለ። ሐራም ያደረገው ነገር አንድ ምንድነው? ዝሙትን ሐራም አድርጓል፣ ክልክል አድርጎታል ማለት ነው። ክልከላ አለበት። ክልክል የሆነን ነገር ደግሞ የሰራ ሰው ሐራምን የሰራ ሰው يستحق عليه العقاب ነው፣ ቅጣት በሱ ላይ የተረጋገጠበት ነው ወንድም አለ። ነገር ግን ይሄ ሐዲስ ምንድነው ያለው ካልክ ይሄ ሐዲስ ላይ ያለው ምንድነው? አታኒ ጅብሪል ፈበሸረኒ አንሁ መማተየው ሰውየው ሙስሊም ላኢላሃ ኢላላህ ያለ ሰው ሙስሊም ሆነ ማለት ነው። ይሄ ሙስሊም የሆነ ሰው ደግሞ ዝሙትንም እንኳን ቢሰርቅም እያለህ ነው። ላኢላሃ ኢላላህ ጥርት አድርጎ ካለ ይሄ ሰውዬ በስራው ምክንያት እዚህ ላይ በመዳፈሩ ምክንያት ቅጣትን ሊቀምስ ይችላል። ነገር ግን ጀነትን ይገባል። ገብቶሃል? እናንተ እንደምትሉት በፍጹም አይደለም። የተሳሳተ ስህተት። አረ ቴሌቪዥን ወላሂ ያው እኔም ያልኩት አሁን መጨረሻ ላይ አንተ ያልከው ነው ያልኩት። አንተም ያልከው እኛ እንዳልነው በቃ ይኸው ሰው ላይ ሐዲሱ እንደሚለው አንድ ሰው በላ ኢላሃ ኢላላህ እስካመነ ድረስ በላ ኢላሃ ኢላላህ እስከሞተ ድረስ ጀነት ይገባል አላቸው ጅብሪል። ነብያችን ደግሞ ምን ተጠየቁት? ዝሙትን ቢሰራ አሉት፣ ህገወጥ ዚናን ቢሰራ አልኩት። እንግዲህ ዚናና ስርቆት ከሰባቱ ወንጀሎች ትልልቆቹ ከአላህ ከማሻረክ ከየቲም ሐቅ ቀጥሎ ያሉ ወንጀሎች ናቸው። ዝሙትን ቢሰራ አሉት። ቢሰርቅም ሲል አዎ ይገባል አላቸው። ኢስቲግፋር አድርጎ ምናምን የሚል ነገር የለም። አሁን አንተም መጨረሻ ላይ ያልከው እኛ ያልነውን ነው ያልከው። ቅድም ያልከው ሐዲስ ደግሞ ፉርሽ ሆነ ቁርአን ላይ የተረጋገጠ ነው አልክ። የተረጋገጠ ነው ብለሃል። ዝሙት የቀረበ ሰው የተረጋገጠ ነው ብለሃል። እዚህ ጋር ግን እሱን ራሱ አፈረሰው። ሰውዬ ምንድነው የምትለው አንተ? ሰውዬ አትሰማም እንዴ? ስንት ጊዜ ልንገርህ? ሰምተንሃል፣ ጥርት አድርገን ሰምተንሃል። በቃህን የምትሰማ ኢንቮልቭ ይፍረድ
እየተጋጨብን ጃፒ ፍረድ አልተጋጨም። አንተ ያንተራሱ የተጋጨ ሐዲሱ እየተከራከርክ ያለው ብቻህን ከቁርአንና ሐዲሱን ለማስታረቅ እየታገልክ ነው። ብራዘር ሰማንህ? ይሄ አልተረዳህም። እኔ የእስልምናን አስተምሮ ነው ያስቀመጥኩልህ ወንድም አለ። አንተ እንደምትለው አሁን እዚህ ጋር ላይ አምር የለ ይኸው አምር ትዕዛዝ የለበትም። ተህሊል ያደረገበት እስላማዊ ሸሪዓ ህግ የለም። በዚህ ጋር ላይ ህግ ተመስርቶ አልቆመም። አሁን ኢንቮል ሙስሊም ነው። ኸበር ደግሞ ይኸው ኸበር ደግሞ ወሬ ነው ይመጣል። ቴሌቪዥን አንተ ዝም ማትል ወይ አንተ ይኸውልህ፣ ቆይ ኢንቮልቭ አንድ ጥያቄ ልጠይቅህ። ይኸውልህ በእስልምና ዝሙት ሐራም ነው፣ ስርቆት ሐራም ነው። አይ ኖ ዝሙት ሐራም ነው፣ ስርቆት ሐራም ነው፣ የየቲም ሐቅ መብላት ሐራም ነው እና አራጣ ሐራም ነው። ትላልቅ ወንጀሎች የሚባሉት ማለት አላህ አልምርም ብሏቸዋል። እነዚህ ከአላህ ጋር ማሻረክ አይ ቲንክ ስንት ናቸው? 7 ናቸው። እኔ ልጅ እያለሁ ነበርኩት ቤቴ እንትን ማጠናበት የራሴ ክፍል ላይ ጽፌያቸው ነበር እና አይኖ ሐራም ናቸው። እዚህ ጋር ደግሞ ምን አለ መሰለ፣ እዛ ጋር ብቻውን ነው ስርቆት ሐራም ነው፣ ዝሙት ሐራም ነው፣ የየቲም ሐቅ ሐራም ነው። እዚህ ጋር ደግሞ አላህ አሻሽሎት ምን አለ መሰለ፣ ዝሙት ተፈቅዷል ምን ከሆነ ላኢላሃ ኢለላህ ጭምቅ ካለው ይላል ሐዲስ። አትዋሽ አንተ ሰውዬ፣ ተፈቅዷል የሚል የለም። አንተ ዝም በል አንተ ዝም ማትል አይልም። እማይል አትበል አንተ ዝም ማትል እማይል እያልክ ነው እንዴ? ትዋሻለህ። እሺ ቆይ እኔ ላይ ካንተ ጋር ቆጥረሻል። ኢንቮልቭ እኮ ሙስሊም ነው እየነገርኩት ነው። ልክ ካለው እኮ ልግባብ። እኔ የኔ ሐሳብ ነው የምናገረው። ቴሌቪዥን እኔ የኔ ሐሳብ ነው የምናገረው። ልክ ካለው እንዲዳኘን እኮ ነው፣ ሰው እንዲሰማ ነው ማለት ነው። አንተ ነው እስልምና። በቃ ስማኝ፣ አንዴ ስማኝ። ቆይ አንዴ ሚውት አታርጉት እሺ፣ በፍቃዱ ሚውት አርግ። ኢንቮልቭ ይኸውልህ፣ እዚህ ጋር ምን ይላል? መጀመሪያ ብቻውን ሐራም ነው። እዚህ ጋር ደግሞ ምን አለው? ላኢላሃ ኢለላህ ከጨመርክበት ደግሞ ጀነት እንደምትገባ ይናገራል። አንድ ነገር ሐራም ነገር ጀነት ያስገባል፣ ጀሃነም ያስገባል። ዊኖስ ሐራም ከሰራ ጀሃን አራ ቴሌቪዥን ቀጥ ተረጋጋ። አረ ቆይ ተረጋጋ። ለምን ይቆጫል? ማስተካከል ስለፈለኩ ለምን ይቆጫል? የተናገርኩት ነገር ስለቆጨህ እኮ ነው። የሆነ ነገር ተናግራል መሰለኝ፣ ያሰማሁት ነገር የቆጨህ ነገር አለ መሰለኝ። ወላሂ እየዋሸህ ነው። መማተ ማለት ምን ማለት ነው? ኸበር ነው? አምር ነው? ነህይ ነው? ንገረኝ። መማተ ማለት ምን ማለት ነው? አሁን እኮ አንተ ሙስሊም ነህ አይደለ? ኢንቮልቭ በአላህ ቆይ አንዴ፣ ሙስሊም ሆንክ በአላህ መማተ ማለት ኸበር ነው? አምር ነው? ነህይ ነው? ንገረኝ፣ እሱን ንገረኝ። እዚህ ጋር አንተ ልታስረዳቸው ፈተና ግን ሊረዳህ የሚፈልግ ሰው የለም። በቃ እንደዚህ እና ታዲያ ውሸቱ ቢያንስ ይጋለጥበት። ወላሂ እውነቴን ነው። ኢንቮልቭ እንደመሰለህ ሰውዬው ምን ቸገረ? ይቀባጠር እኮ ነው። አንተ ንገረን እስኪ። ቆይ ቴሌቪዥን አንዴ እድሉን ስጠው። በቃ ለኢንቮልቭ ሐዲሱን አንብበውና ሐዲሱ እያለ ያለው ንገረን። ይኸው እናንተ እዚህ ጋር የፈለጋችሁት እናንተ በፈለጋችሁት ነው አይደለም። ቆይ ኢቮልቭ ሐዲሱን አንብብና ምን እያለ እንደሆነ ንገረን አንተ። በቃ ይኸው ሰውም ይታዘባል። ይኸው 90 ምናምን ሰው አለ ይታዘብ። ሐዲሱን አንብብና ምን እያለ እንደሆነ ንገረን እኮ። እናንተ መረዳት አትፈልጉም ከመጀመሪያው። ችግር የለውም። በቃ እኛ ባንረዳ 96 ሰው ይረዳሃል። አንብብና ሐዲሱ ምን እያለ ነው ንገረን። በቃ ይሄንን እንትን ለሱ ሰጣለሁ። አስረዳቸው። በቃ ዝም ብለዋል። ለምን ሰጣለህ? ለምን እሱንማ ጨረስን፣ ከሱ ጋር ጨረስን። ኖ ድጋሜ ከሱ ጋር አናወራ። አንተ ሪሾ አንቺ ያረተ አንቺ ታንቺ ሴትዮ ታይ ምንድን ነው እንደዚህ የምትሆንላቸው? በቃ እንትን ለማድረግ ስለፈለግኩ ነው። ምን ማለት ነህይ ነው ተህሊል ነው? ንገረኝ እስኪ። ኢንቮልቭ አንዴ ማይታይ ከሆነ ላንብብልህ። ቆይ ኢንቮልቭ ማይታይ ከሆነ ምን አንብቤዋለሁ። እዚህ ጋር እሱ ሊያስረዳው የእሱን እኮ ሰማን እኮ ኢንቮልቭ። ቆይ አንተ እስቲ ምን ለማለት ይፈልጋል? አላህ ጅብሪል መጣና ለነቢያችን አበሰራቸው። ምን ብሎ? አንድ ሰው በላ ኢላሃ ኢለላህ አላህ ላይ ሳያሻርክ እስከ ሞተ ድረስ ጀነት ይገባል። ማንኛውም ሰው ያላቸው ማንኛውም ሰው ስላላቸው ኦል ስላላቸው ከዛ ጥያቄ ጠየቁት። ጀነት ይገባል ሁሉም ሰው በአላህ አንድነት እስካመነ ኦር እስካላሻረከ ድረስ ጀህለል ጀነት ይገባል አላቸው። ከዛ ሁሉም ሰው ስላላቸው ነው እንግዲህ ምን ጠየቁት? ቢሰርቅም አሉት፣ ዝሙት ቢሰራም አሉት። ሲሉት አዎ አላቸው። ስለዚህ ምን ይመስላል? ይሄንን አሁን እዚህ ጋር አንብበነዋል ሁላችንም። አሁን እኔ እንደዚህ የተባለው
ቅጣቱን ከተቀጣ በኋላ ነው ወደ ጀነት የሚገባው ብላችሁ እንትን አትሉ። ኧረ ለምንድን ነው ምናምን ትሉኛላችሁ። አይልማ ቆይ አይልም እኮ ይሁን ሐዲስ አየሻ ቴሌቪዥን እንዳገባ ቆይ ቴሌቪዥን እንዳገባ አንዴ እንዳገባ አንተ እሺ ቆይ ልክ ነህ ራሹ ኢንቮልቭ አሁን ልክ ነው። ስለዚህ ኢንቮልቭ አንተ ልክ ነህ። አየህ አንተ ጭንቅላት ስላለ እዚህ ጋር ምን ማለት ነበረበት? ጅብሪል ምሕረት ጠይቆ አው ብቻ ምሕረት ጠይቆ ከሆነ ሲላቸው አው ካለ እንደዛ አይደለም ቢሆን ጥሩ ነበር። ተቀጥቶ ቢል ጥሩ ነበር። እንደሱ አይደለም። አይውል አሁን እናንተ ክርስቲያን ናችሁ አይደል? ወንድሜ ኢንቮልቭ በእስልምና ደህለል ጀነት የሚባል ነገር ታውቃለህ? ደህለል ጀነት ማለት ያለ ጥያቄ ይገባል ማለት ነው። ያለ ጥያቄ ነው የሚገባው። አሁን እዛች ጋር ያለ ጥያቄ እንደሚገባ የነገረ አንተ ደግሞ ተቀጥቶ እያልክ ነው። የት አለ ዋሽታል? እንደሱ የሚልልን በእስልምና ደኸለል ጀና ማለት ያለ ቅጣት ይገባል ማለት ነው። ቴሌቪዥን ለምን ትዋሻለህ ማለት ነው? እኛ ሙስሊሞች ነው እንዴ አንተ ይዋሻል? ለምን ይዋሻል? እና ቴሌቪዥን ሙስሊሞች ነን። እናንተ የጠየቃችሁ ስለ እስልምና ነው። ስለ እስልምና እንዴት ኢንተርፕሬት እንዲሆን ስንነግራችሁ እንደዚህ አይደለም ትሉናላችሁ። ይሁን እኛ ጥያቄያችን ሐዲሱ ላይ ነው። ሐዲሱ ላይ ደግሞ ተወት ካረገ እንደዚህ ካረገ አይልም። ይኸው ቃል በቃል አንብበው እያለ ያለው ገብርኤል መጣና ጉድ ኒውስ አበሰራቸው፣ ጥሩ ዜና አበሰራቸው። ምን አላቸው? ማንኛውም ሰው ሳያሻርክ በአላህ ካመነ ገነት ይገባል አላቸው። ከዛ ምን ጠየቁ እሳቸው? ዚና ቢፈጽምስ አሉት። አዎ ይገባል። ቢሰርቅስ? አዎ ይገባል። በቃ አለቀ። እዚህ ጋር አሁን ተውበት ቢያደርግ እንደዚህ ቢያደርግ እሚት የለም። ለምን ትጨምራላችሁ? አጨምሩ። ተረጋጊ። ታይ አንቺ እኮ እስልምና ነው። ለመጀመሪያ ጊዜ አንተ ራስህ ዋሻ የሚቦል ሌላ ጊዜ ትዋሻለህ። እዚህ ጋር ማለት ቁርአን ተፍሲር አለው። ልብ በል ቁርአን አሁን ይፈሰራል። ለምሳሌ ቁርአን ትንሽ አልገባ ሲልህ ተፍሲር ጋር ትሄዳለህ። ተፍሲር ጋር ማለት ነው የሆነ ማብራሪያ ማለት። ሐዲስ ግን ራሱ ማብራሪያ ነው። የመጨረሻ ቃል ነው። የትም አትሄድም። ይሄን ለማብራራት ራሱ ነው ቀጥታ ነው መውሰድ ያለብህ አንተ። ልክ እንደ አንድ ሁሱም ይባላል የሆነ ሐዲስን በሌላ ሐዲስ የሆነ ቁርአን ነው። ቁርአን በቁርአን የሚፈሰረው ቁርአን ነው እንጂ ሐዲስ በሐዲስ አይደለም። ሐዲስ ራሱ ግልጽ ነገር ነው፣ የመጨረሻ ነገር ነው። ለተፍሲር እኮ አያስፈልገውም ሐዲስ። ምን እያልከኝ ነው? አዎ ግን እዚህ ጋር ማወቅ ያለባችሁ ነገር እናንተ ስለ እስልምና ስትጠይቁ ሙስሊም ነው እንጂ መጠየቅ ያለባችሁ እናንተ እንደፈለጋችሁት አይደለም። እዚህ ጋር ሙስሊም አለ ማለት ያለባችሁ እንደፈለግነው አልጠየቅንም እኮ አብራራ እያልን እኮ ነው። ይኸው ሰጠንህ እኮ ሐዲሱን አብራራለን። እስቲ አንተ አብራራለን። አይሻ እዚህ ጋር ራሱ ለአንድ ሰዓት አፍሽን መዝጋት አቺም እኛን ያላለውን ነገር ይኸውልህ አንተ ምን ተቀጥቶ ይገባል እያልክ ነው። ተቀጥቶ ይገባል የሚል የለም። አንቺ 30 ሰከንድ ዝም በይ። አንቺ 30 ሰከንድ እስኪ ዝም በይ። አንቺ እንደ የመጨረሻ እኔ አከብርሻለሁ። 30 ሰከንድ ዝም ካልሽ ሰማነህ። እነሱ ጆሮ የላቸውም፣ አይሰሙህም። ምንም ብትለፋ ብትደክም ማዳመጫ የላቸውም። ምን ያልከው መጀመሪያ እንደገባህና ሐዲሱ እያለ ያለው ዝሙትን ብትሰራ ገነት ትገባለህ ነው እያለ ያለው። ይቦል ይመቻሃል? እስኪ ዝም ካላችሁ ምናልባት እስኪ ዝም ካላችሁ ሙስሊሞች ለዚህ ምላሽ አለን። አንተ ዝሙትን ብትሰራ ጀነት ትገባለህ እያለ ነው ሐዲሱ። እስኪ 30 ሰከንድ ዝም በል አንተ ወንድ ከሆንክ ቴሌቪዥን ወንድ ከሆንክ ምናምን ይቻላል። እንደዛ ጀምርክ ቴሌቪዥን እስኪ ንገሪያቸው። አሁን ዝም ብለው በቃ ልቀጥል። ዝም ትላለህ ብሩክ ክርስቲያን። ከቴሌቪዥን ጋር ጨርሰናል። ይሁን ሌላ ሙስሊም ይግባ። እሺ በቃ ልጀምር። እሺ አንተ ጋር ጨርሰናል። ልጀምር። አየሻ አትችሉም። በቃ ሪሾታይ በክርስቶስ ይዤሻለሁ። ታይታይ አንቻት ፈልጭቶናል። እኛ ከሱ ወይ አንተ መልስ። አንተ ሙስሊም አይደለክ እንዴ? አንተ መልስ። አይ ሲደበር ኢንቮልቭ ደበር ኢንቮልቭ ትንሽ ወደዛ ሽፍት ያደርገው ሪሾታይ በክርስቶስ ይሆን። ወንድ ነሽ 30 ሰከንድ እስኪ ዝም በይ። ኢንቮልቭ ከበደው ሪሾታይ በክርስቶስ ይሆንብሽ። ታይ ለኔ አይ ድጋሚ እንትን አንልማ። ይኸውልህ ችግር የለውም ግን ቴሌቪዥን ይሰማሃል? አንሳው ሚዩቱን። ቲቪ ማለ ብሩክ ክርስቲያን። ኦኬ ዝሙትም እየሰራው ገነት እገባለሁ ነው የምትለው? እሱን ለማብራሪያ ልስጥልህ። ተታገስክ ማለት ነው። ዝሙትም ሰርቼ ገነት እገባለሁ ነው ወይ የምትለው? በቃ እሺ አንተ ሚውት አድርግና ታገሰኝ፣ እኔ ልመልስ ስለሱ ጉዳይ።
አዎ ከቅድም ጀምሮ ስታብራራ ስትመልስ ስለሰማነ አሁን እየጠየቅኩ ነው። ያው የተለየ አዲስ ነገር የምታወራ ከሆነ ሰማለሁ። እሱን ከዛ በተረፈ ግን ጥያቄን መመለስ ትችላለህ ወንድሜ። ሚውት አድርግና ስለዚህ ተፈለክ ልንገርህ እያልኩ ነው። በቃ ትዕግስት ካለ ችግር የለም። ዝሙት ሰርቼ ገነት እገባለሁ ነው ወይ እያልክ ያለኸው? እኔን እስልምና እኮ ስለኔ እስልምና ስለኔ ገነት እስልምና ምን እንዳለ ልንገርህ። አንተ ሚውት አድርግ እና ከዛም ዝሙት ሰርቼ ገነት እገባለሁ ነው ወይ የምትለን? አዎ ወይ አይደለም በል። ቢስሚላህ ልመልስልህ። ሚውት አድርግና አንተ ቁጭ በል ያመጣውን ሐዲስ ጭምር። ከዛም በኋላ እስልምና ላይ ያለውን ነገር እነግርሃለሁ እያልኩ ነው እኮ። ጠይቄህ ዝም የምለው ባይዘው ወይ መልስ ስለምጠብቅ ነው። ዝሙት ሰርቼ ገነት እገባለሁ ነው ወይ የምትለን? መልስልን አዎ ወይስ አይደለም በል። ከዛ ማብራራት ትችላለህ። እሺ ዝሙት የሰራ ሰው እንደ እስልምና ላኢላሃ ኢለላህ በአላህ ላይ እስካላጋራ ድረስ ወደ አላህ ከተመለሰ ገነትን ይገባል። የእስልምና አስተምህሮ ነው። ስለዚህ ዝሙት መስራት በእስልምና ገነት መግባትን አይከለክልም ማለት ነው። ልቀጥል እሱን ነገር አንተ ሚውት አድርገህ ዝም ታልክ ችግር የለብኝ። ብቻ ግን አንተ አሁን እንደዚህ ዝም ብለህ ቃላት ቁንጠባ ከሆነ የፈለግከው ሪሾ ጋር አውሩ። አንተም ቃላት ቁንጠባ እኮ ነው ያዝከው። ሌላ እንዲያውም ፈጥረህ ነው እያወራህ ያለው። አሁን ያለንን ልብ ብላችሁ ከሰማችሁት ምንድን ነው ያለው? ዝሙትን ብሰራ አለ ዝሙትን ብሰራ ከ50 ሴት ጋር ሄጄ ብጋደም አለ። ዝም በል ቆይ። ከ50 ሴት ጋር ሄጄ ብተኛ ክርስትናን አያቆሙ። በዚህ አይነት መልኩ ክርስትናን አታቆሙ ገነት እገባለሁ እያለ ነው አይደል? እንደዛ አይደል ያልከው? ከ50 ሴትም ጋር ብተኛ ሙስሊም እስከሆንኩ ድረስ ገነት እገባለሁ ነው ያልከን አይደል? ልመልስልህ ሚውት አድርገህ አንተ ጠየቅክ አይደለ? ልመልስልህ ቁጭ በል። ለምን የምትሸማቀቀው? ኧረ ሰውዬ እኔ ፖለቲክስ አይመቸኝም። የምትሸማቀቀው እስልምናን ከነፍሳችን በላይ እንወደዋለን። አልሐምዱሊላህ። ይሄው 50 ሴት ጋር ተጋድመህ ገነት ትገባለህ እያለ ነው። 50 ሴት ጋር ተጋድመህ ገነት ትገባለህ እያለ ነው እስልምና። ስለሱ ችግር የለውም። እኔ ላብራራለህ። አንተ አይደለህም ስለኛ የምታወራው። ግብረ ሰዶምም ሆነ ገነት ትገባለህ ይላል። የምትሰማ ከሆነ ብሩክ እየሰማ ከሆነ ህገወጥ ኢሌጋል ሴክሹዋል ኢንተርኮርስ ስለሆነ የሚለው አዳምጥ። ኢሌጋል ሴክሹዋል ኢንተርኮርስ እሱ በክርስትና ነው። ሎጥ በነገራችን ላይ ብሩክ አዲስ ነገር አመጣ። በነገራችን ላይ ብሩክ ሎጥ ራሱ ኢሌጋል ሴክሹዋል ኢንተርኮርስ ነው የሚለው። ግብረ ሰዶሞች ገነት ይገባሉ። የሙስሊም ግብረ ሰዶሞች ክርስትና ራሱ እኮ አባትና ልጅ ግንኙነት ማድረግ ይፈቅዳል። እንደዛ ከሆነ እኛን አትችሉ ነው አይደለም እኮ ቴሌቪዥን ተረጋጋ እንጂ ሌላ ቦታ አይደለም። እዚህ ጋር ሐዲሱ የሚለው ኢሌጋል ሴክሹዋል ኢንተርኮርስ ነው የሚለው። ያ ማለት ደግሞ ግብረ ሰዶም ምንም ያካትታል እኮ። ከእንስሳት ጋር መማረግም ሊሆን ይችላል፣ ግብረ ሰዶምም ሊሆን ይችላል። ኢሌጋል ሴክሹዋል አባትና ልጅ ግንኙነት ማድረግን የፈቀደ ሃይማኖት ብቸኛ ምድር ላይ ብቸኛው የክርስትና ሃይማኖት ነው። እናትና አባትና ልጅ ግንኙነት እንዳደርጉ የፈቀደ። ኧረ ተው እባክህ ተው፣ ስለ ዝሙት አታውራ። ይኸውልህ መጥፎ ነገር አታውራ፣ ስለ ክርስትና መጥፎ ነገር አታውራ። ራሳችሁ ያወሩ። ነርቭህ ተነካ እንዴ? የተጠየቀው እስልምና ነው፣ መመለስ ያለብህ እስልምና ላይ ነው። ክርስትና ምናምን አትበል። ቀጥል። ግብረ ሰዶምን ይደግፋል አይደግፍም? ኢሌጋል ሴክሹዋል ኢንተርኮርስ የፈጸመ ገነት ይገባል ሙስሊም ከሆነ እያለ ነው። ግብረ ሰዶሙ ደግሞ ቡኻሪ 5105 ይታይ ደግሞ ግብረ ሰዶሙ ስለ ግብረ ሰዶሙ ቡኻሪ 5105 ይታይ ስለ ዝሙቱም እዛው ጋር ይናገራል። ኢቨን እንኳን የሚስትህን እናት የሚስትህን እህት ብትወስድ ደንታ ያለበትም እስልምና በህይወት እያለች ነው የሞተችዋን አይደለም። እንደዛ የሚባል ነገር የለውም። አንቀበለውም። ወደ ትቀበለዋለህ
እናንተ ሰዎች እኮ በጣም አትገርሙት። እና አብዱል ፈታ ምን አይነት ሰው ነው ደግሞ ዛሬ ያመጣህብን? እንደዚህ አይነት ግብረ ሰዶም ምናምን ቀልድ አይደለም። ምንድነው ኢሌጋል ሴክሹዋል እስከሆነ ድረስ እኮ እንግዲህ ኢሌጋል ሴክሹዋል ኢንተርኮርስ ማለት እኮ ምን መሰለህ፣ አንተ ሙስሊም ነህ፣ እንደ እስልምና የሆነ ህጋዊ ሴክስ ብለህ መተርጎም ትችላለህ ከፈለክ ማለት የሆነ ከሴክሶች ሁሉ ቀላሉ መምረጥም ትችላለህ፣ መብት ነው። ይሄ ግን ኢሌጋል ሴክሹዋል ኢንተርኮርስ ብሎ አስቀመጠ። ከፈለክ በአረብኛውም አለ፣ ሌሎች ሀዲሶችም ላይ አለ፣ እንዳለ ሰሂህ ናቸው ሀዲሶቹ። ስርቆትም አለ። ስርቆት ለምሳሌ 1 ብር የሰረቀም ስርቆት ነው አይደለ? 1 ቢሊዮንም የሰረቀ ስርቆት ነው። የስርቆት ማግኒቲዩዱን አላስቀመጠም እዚህ ጋር ስርቆት ነው ያለው። አይ ጅብሪል ሲያስቀምጥ አይ ቀላል ስርቆት አላለም፣ ቀላል ኢሌጋል ሴክሹዋል ኮርስ አላለም። ስለዚህ ግብረ ሰዶምም ኢሌጋል ሴክሹዋል ኢንተርኮርስ እስከሆነ ድረስ እዚሁ ይካተታል። ስርቆት ደግሞ ከአባትህም ስረቅ። አሁን ለምሳሌ ከፈለክ እንደ እስልምና ከሆነ ስርቆት አንተ ካፊር ነህ፣ እኔ ወጥቼ ጃሃድ አድርጌ አንተ የቲም ነህ፣ ለምሳሌ የየቲም ልጅ ነህ፣ ገና 3 ዓመት 4 ዓመት ነው፣ ወላጅ እናትና አባት የሉም። ያንተን ንብረት ወስዶ ለኔ ዘርፎ መውሰድ ሐላል ነው ለኔ እንደ እስላም። ታውቃለህ አይደል? ይሄን ታውቃለህ። የጦር ምርኮኞችን ገንዘብ አላህ ሐላል አድርጓል። በእኛ ሲሆን ግን የየቲም ሀቅ ትልቅ ወንጀል ነው። አይኖ ትልቅ ወንጀል ነው። አየህ፣ በአንተ ሳይድ አንተ ጋር እውነት የሆነ ነገር እዛ ጋር ውሸት ሊመስል ይችላል። ግን ውጭ ሆኖ ለሚያይ ሰው ግን ራሽናል ሆኖ ለሚያነብሰው ከእስልምና እንትን ወጥቶ ይሄ ማይንድ እንትን ወጥቶ ለሚያይ ሰው ግን ይሄ ግልጽ ነው። ይሄ ሐዲስ ነው። ሌላ ተፍሲር የምትፈልግለት ደግሞ የሆነ ትንሽ አሻሚ ነገርም አይደለም። እንዴት ብለን ይሄ መካድ ማለት እኮ በእስልምና ማፈር ማለት ነው። አዎ ይገባል ብለህ እኮ በቃ ሐዲሱ ይላል። አዎ የሰረቀም ሰው ይላል፣ ሐዲሱ ይላል በትክክል። ግን ሌላ ቦታ ደግሞ እንደዚህ አለ፣ አላህ እንደዚህ አስጠንቅቋል፣ እንደዚህ ብሏል እያልክ መናገር አንድ ነገር ነው። ይህን ሐዲስ ግን አይልም ብለህ ደግሞ እዛ ጋር የሚለውን ነገር እንትን በዛኛው ይህን ሐዲስ ለመሸፋፈን መሞከር በእስልምና ማፈር ነው። አንተ ማፍረበታል፣ በአላህ አፍረሃል። በአላህ ቃል፣ በጅብሪል ንግግር፣ በነቢያችን ሐዲስ አፍረሃል ማለት ነው። ዛትት እንደዚህ አይደለም። አሁን ይሄ የምታወሩት ነገር እናንተ እንዲሆንላችሁ የምትፈልጉት ነገር ነው። ገባህ አይደለ? እስልምና ሴክሹዋሊቲ ምንድነው? ይወልፍ ሐራም የሚባል ነገር አለ። ገባህ አይደለ? አንድ እምነት ውስጥ ማድረግ የሚፈቀድና የማይፈቀድ ነገሮች አሉ። ከነዛ መካከል ሐራም ጀሃነም ያስገባል። ሐራም የተቀጠህ የምትገባበት ነገር ነው። ገባህ አይደለ? እሺ ቴንክ ዩ። ከዛ ቁርአን ላይ ምን ብለዋል? ዝሙትና ተቀጥተህ ራሱ በጣም ከባድ ነው። አላህ ማይማሩ በጣም ከባድ ወንጀሎች መሆኑ አልተናገረም? ተናገረ። ስርቆት፣ ዝሙት፣ የየቲም ሀቅ መብላት፣ በአላህ ማሻረክ፣ ከአላህ ማሻረክ፣ አላህን ከማሻረክ ጋር እኮ ሌላ ቦታ ላይ እኩል ሚዛን ተሰጥቷቸዋል። የየቲም ሀቅ መብላት አራታ መጀመሪያ የጋድን አንድ አድርገህ ልትይዝ ይገባል። ተውሂድ የሚባል ነገር አለ። ከሁሉም በፊት ፈጣሪ አንድ ነው። አላህን እሱም እኮ ነው የምልህ። እስካሁን የምንለው ይሄንን ነው። ይኸውልህ ትሰርቃለህ፣ ዝሙት ትሰራለህ፣ ጀሃነም ትገባለህ። ነገር ግን እዚህ ጋር ምን አለ ጅብሪል? የአላህ አንድነትን እስካስቀደምክ በላኢላሃ ኢለላህ እስከ ሞት ድረስ ዝሙትን ብትሰርቅም ትገባለህ ይላል ይህ ሐዲስ። ያኛውም ልክ እኮ ነው። እዚህ ጋር ግን ምን ተጨመረበት? ይኸውልህ እዛኛው ላይ ላኢላሃ ኢለላህ የለውም፣ ብትሰርቅም ጀሃነም ትገባለህ ተብሏል። አይኖ ብትዘሙትም ጀሃነም ትገባለህ ተብሏል። አይኖ ተረጋግጧል። ትልቅ ወንጀል ተብሎም ተቀምጧል። ምሕረት የሌለውም ተብሎ ተቀምጧል። ከባድ ነው ቅጣቱ ማለት ነው። አይኖ ግን ምን የለባቸውም እዛ ላይ እዛኛው ሐዲስ ላይ ምን የለም?
ቁርአን ላይ ከፊት ላኢላሃ ኢለላህ የሚል ነገር የለውም። እዚህ ጋር ምን ተጨመረበት? ይኸውልህ ላኢላሃ ኢለላህ እስካመነ ድረስ በላኢላሃ ኢለላህ እስከሞተ ድረስ ከሊመተን ጠይባ እኮ ብሎታል። ሚዛን ላይ ተቀምጣ ሚዛን ላይ ስትቀመጥ የትኛውም ወንጀል ምትመዝናት ላኢላሃ ኢለላህ የምትል ቃል ከቃላቶች ሁሉ በላጭ ቃላት ብሏታል። አይደለም ዝሙት፣ አይደለም ስርቆት፣ ነፍስ ገለ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የሰራው ወንጀል ታውቃለህ። ኪታብ አለች የምትመዘገብ ምጣቅ ሆነ አላውቅም፣ ምናልባት ከረሳው ከፀሐይ መውጫ እስከ መግቢያ የሚያክል ኪታብ አለ መላእክቶች የሚመዘግቡ። ያ የተመዘገበ ወንጀል ሙሉ ተመዝኖ ሚዛን ላይ ይቀመጣል። ላኢላሃ ኢለላህ የምትለው ቃል ሚዛን ላይ ትቀመጣለች። የምትመዝነዋ ላኢላሃ ኢለላህ የምትል ቃል ናት። ይህን ሐዲስ ካድክ ነው። ይኸውልህ አሁን እኮ የምናወራው ነገር አንድ አይነት ነው። ነገሮች ሁሉ ለምትሰራቸው ነገሮች ምላሽ አላቸው። ከፈጣሪ የሚጠብቅህ ነገር አለ። ግን ምንድነው at the end of the day ስለ ጋድ አንድነት ማወቅና ለሱም የምትሰራቸውን ስራ ማስቀመጥ ነው ዋናው ነገር ማለት ነው። ጥፋት እኮ ትሰራለህ። ኡኬርስ አንዶን አስሮን እኮ አይደለም ጥያቄው ይቦል ኡኬርስ እንደ ሰይጣንም አንድ አምላክ ተብሎ እኮ እየተመለከ ነው። እሱ አይደለም ፖይንቱ። ይሄ አንድ አምላክ ብለህ የምትከተለው አምላክ አስተምሮቱ ምንድነው ነው? በትምህርቱ ስለሆነ የምትመዝነው እውነተኛ ነው። ክርስትና ላይስ በኢየሱስ ካመንክ ጀነት ትገባለህ እንዴ? ዝም ብለህ የሚላል አይደለም። የለም ዝሙተኛ፣ ሐሜተኛ፣ ሟርተኛ፣ ጣዖት አምላኪ ምናምን ጠቅላላ የእግዚአብሔርን መንግስት አይወርሱም ነው የሚለው ቃል በቃል እንጂ እዛ አለ። ባለፈው እቺ እንትና ሪሹ ስትል ሰምቻታለሁ። በፈጣሪ ካመንክ ገነት ትገባለህ፣ በኢየሱስ ካመንክ ስትናገር ራዘር የለም እንደዛ የሚል ራስን አታታል። ለምን አታታል? ራስን አታታል። አላልሽም? ባለፈው ስታወራ ከማን ጋር በኢየሱስ ካመናችሁ ትገባላችሁ አላለችም? ከማን ጋር ነው እንደዚህ ያልኩት? ታዲያ ይቅር ይበል አንተ ሰውዬ። በኢየሱስ ያመነ አይገባም ገነት። ስራ እምነት ብቻ አያስገባህም። አንተ ነው አቀባጠሩስ እምነት ብቻ አያስገባህም። መልካም ስራ መስራት አለብህ። ገላትያ 5 ላይ ተዘርዝረዋል እኮ መልካም ስራ የተባሉ ነገሮች። አረ አሁን ደግሞ እዚሁ ታዳችሁ ምን ማለት ነው? ራስን አታታል እኮ እያልኩ ነው። አይ ልክ ነው። በነገራችን ላይ ራሹ እኔም ጠይቄያለሁ ይሄን ጥያቄ። ግን እንደ ኦርቶዶክስ አይደለም። እንደ ኦርቶዶክስ ድህነት ማመንና መዳን የሚባል ነገር መጠመቅ መዳን ምናምን ስራ የሚባል ነገር አለ። ግን ጠይቄያለሁ ምን ብዬ እኔ አንዳንድ ክርስቲያኖች ኦር ፕሮቴስታንቶች በስራ አይደለም በማመን ነው የሚገባው የሚሉ የሉም ወይ ጠይቄ ነበር። ምናልባት ከዛ ጋር የተገናኘ ጥያቄ እንደው እኮ እኔ ያላልኩትን ለምን አለ ይችላል ታዲያ ነው የሚታወቅ ማለት ነው። ስታወሩ ሰምቻለሁ። አያገባኝም። እናንተ ይሄንኛው ቅዱስ ጳውሎስ በግልጽ አስቀምጦታል። ይኸውልህ የሥጋ ስራ የተገለጠ ነው ብሎ እነዚህን ከዘረዘረ በኋላ ዝሙተኛ፣ የሚጣላ፣ ሐሜተኛ፣ በሐሰት የሚመሰክር በጣም ብዙ ነገሮችን ከዘረዘረ በኋላ እነዚህ የእግዚአብሔርን መንግስት አይወርሱም ብሎ ቃል በቃል አስቀምጦታል። ያንተ መጽሐፍ ግን አሁን እያለ ያለው ዘሙተህም ገነት ትገባለህ ነው እያለ ያለው። ማለትም ግብረ ሰዶምም ገነት ይገባል በእስልምና እኮ እንደሆነ ማለት ነው። ላይ ለላ ካለ ችግር የለውም። ይኸው ለምሳሌ እዚህ ጋር የምታነበው ሐዲስ አንድ ሰው ህፃን ልጅን ቢደፍረው ማለት ነው። ህፃን ልጅን ነው የሚለው ሆሞሴክሹዋሊቲ እንደሆነ ታውቃለህ። ቡኻሪ 51:05 ላይ ነው ያለው። ቅጣቱ ምንድነው ይላል? የልጁን እናት ማግባት ለእርሱ ክልክል ነው ይላል። ህይወት ይቀጥላል። ሰምተዋል ሐዲሱን እንደሚል ስለዚህ በክርስቲያኖች ብቻ ማመን ብቻ በቂ አይደለም ማለት ነው አይደለ? በክርስቶስ አንድነት ወር በመሰቀሉ ሞቶ በመነሳቱን ብቻ ማመን በቂ አይደለም ነው። ስራም የሃይማኖት የሚባሉ ነገሮች አሉ። እነሱን ደግሞ ተግባራዊ ማድረግ አለብን። ጌታ ሆይ የሚለኝ ሁሉ የእግዚአብሔርን መንግስት አይወርስም እኮ አለ እኮ ክርስቶስ ቃል በቃል። ትምህርቱን የሚፈጽሙ በመንፈስ የሚመላለሱ እንጂ በስጋ የሚመላለሱ የእግዚአብሔርን መንግስት አይወርስም ተብሎ የስጋ ስራ ደግሞ የተገለጠ ነው ብሎ ዘርዝሯቸዋል ቅዱስ ጳውሎስ ማለት ነው። እዚህ እየገደልክ ክርስቶስን አመልካለሁ የምትል ከሆነ አንተ ራስን ነው የምታታልለው፣ ሐሰተኛ ነህ። መንግስቱንም አታይም፣ አትወርስም። መጽሐፍ ቅዱስ በግልጽ የሚያስቀምጠው የክርስትና አስተምህሮ ነው።
እስልምና ላይ ደግሞ እያየን ያለ ነው ከዚህ ተቃራኒ ነው። ምንም ማድረግ ምንም አላህን እስካልካድክ ድረስ ፉርዶስ ነው ትቀምሳለህ ነው እያሉ ያሉት። ይልካረ ባይዘው አብዱልፈታ ሌላ ምን የሚል ሐዲስ አገኘው መሰለህ? እሺ ኧረ ተው አረጋጉን። ኧረ ተው አረጋጉን። ጨነቀን እኮ ዘንድሮ። ምን የሚል ሐዲስ አገኘው? ኢሳ እኮ ነው። ኢሳ የሆነ ሌባ ሲሰርቅ እጅ ከፍንጅ ይዘዋል ማለት ነው። ሌባውን እጅ ከፍንጅ ነው ያዘው አየር ላይ እዛው ላይ። እዛ አንተ ሌባ ምንድነው ለምንድን ነው የምትሰርቀው ምናምን ሲለው ሌባው ምን ይላል? ላ ኢላሀ ኢለላህ ይላል ማለት ነው። ሌባው አልሰረኩም ላ ኢላሀ ኢለላህ ሲል ኢሳ ምን ቢል ጥሩ ነው? አይኔን እክዳለሁ ካላ ሌላ አምላክ የለም ብሎ ራሱ መለሰለትና ሌባውን በነፃ ለቀቀው ይላል። ላ ኢላሀ ኢለላህ ብቻ ስላለ ኢሳ አይኑን ካደ ማለት ነው። ምንም የሚያስጠይቅ ነገር የለም። በምን ሐዲስ ነው? ሐዲስ አይደለም ባክ ሐዲስ ላይ ነው ልክፈት። አዎ ስለዚህ ከዚህ ሐዲስ ጋር እኮ የሚመሳሰል ሐዲስ ነው ማለት ነው። ይሄን ሐዲስ የሚደግፍ ሐዲስ ነው። ይቅርታ ጠይቅ ወር ምናምንም አላለውም። ሉክ ላ ኢላሀ ኢለላህ ስላለ ማለት ነው። ኢስቲግፋር አድርግ ሰርቀሃል አይቻለሁ ምህረት ጠይቅና ተመለስም አላለውም። አልማረው ቀጥታ ሰረቀ ላ ኢላሀ ኢለላህ አለ። በቃ አንተ እለፍ ተባለ። ይሄም ሐዲስ የሚለው ይሄንን ነው። ቀጥታ ወደ ጀነት እንደሚገቡ ነው የሚናገረው። ጥያቄ የለባቸውም። የሰረቁ ሰዎች ዝሙት የሰሩ ሰዎች በላ ኢላሀ ኢለላህ እስካመኑ ድረስ ይኸውላችሁ። ኢስላም ማለት እንግዲህ አንድ ሰው ኢስላም ሲባል አሽሀዱ አላህ በአላህ አንድነት ያመነ በረሱል በነብያት በመሐመድ ረሱልነት ያመነ ዘካ የሰጠ አንድ ዘካ የሚሏት አለች። እቺ በአመት 30 ብር ነው ምናምን የምትሰጣለች። ምንም ዝም ብሎ ሙድ ማያ ናት። እሱም ለክርስቲያን አይሰጥም፣ ለሙስሊሞች ነው የሚሰጠው። ሰላም ብያለሁ አብዱል። ሁላችሁም እንዴት ነህ አብዱል? በዛው እሱ ሀሳብ በነገራችን ላይ ዘካ ብር ስትሰጥ ለምሳሌ ነጋዴዎች የተረገሙ ስለሆኑ በዘካ ገንዘብ ነው ይሄ የዘካ ብር ስትሰጥ ነው አንተ በዛ ገንዘብ ነው ቤዛ ሊሆንልህ የሚችለው የሚል ሀሳብ አለ። በአንድ ገበያ ላይ አንሷር ሰዎች በንግድ ላይ በድለላ ተጣልተው እና ሲያጭበረብሩ በሐሰት እንትን ሲሉ በዛች በዘካ ገንዘብ ነው ቤዛ የምትሆኑት ተብለው ዘካ የተጀመረው በዛ ነው ይባላል። ቼክ አድርጉት አለ መሰለኝ ሀሳቡ። ኧረ ትክክል ነህ። አታድርግ፣ አትዋሹ፣ አትስረቁ ሳይሆን ትክክል ነህ አውቀዋለሁ። አታድርጉ የሚል ህግ ሳይሆን ቤዛ ሊሆናችሁ ብትዋሹ እንኳን ቤዛ ሊሆናችሁ የሚችለው ያ ገንዘብ ነው ወይም ዘካው ብር ነው የሚል ሀሳብ ነው። ለምሳሌ ነጋዴ ነህ ዘካ ስታወጣ ገንዘቡ በረካ ይሆንልሃል። ይኸውልህ ሰርቀህን ብታመጣው ቀጥሎ ደግሞ ምን አለ መሰለህ በግልጽ ሰደቃ የሚባል ነገር አለ። ሰደቃ ታበዛለህ። ሰርቀህ ወንጀል ሰርተህ ምን ታደርጋለህ? ሰደቃ ቅድም ብያለሁ። 1 ሚሊዮን ሰርቅና የ10 ሺህ ብር ወይ ደግሞ የ50 ሺህ ብር ሰደቃ ምስኪን ታበላለህ። ከዛ ወንጀሉ ይቀልልሃል። በነገራችን ላይ እስልምና እንደዚህ ቀላል መሆኑን ልንገራቸው። ይኸውልህ ዚና አንተ ታዲያ ህጉ አታድርጉ መሆን ነበረበት አይደል? አታድርግ መባል ነበረበት። ለምሳሌ ዚና አንተ አሁን ዚና የሆነች ልጅ ወይ ህፃን ልጅም መድፈርም ሊሆን ይችላል። ምንም ያው ዚና ዞሮ መድፈር ነው። መልካም ፈቃድም ይሁን በአጠቃላይ ዚና በሚለው በመልካም ፈቃደኝነት ከጋብቻ ውጪ ዚና ወር ደግሞ ከሚስት ውጪ እንበል ምን ታደርጋለህ መሰለህ? ወንጀል እንዳይሆንብህ ልንገርህ። ወደፊት ሙስሊም ከሆንክ በዛው ሆቴል ይዛት ስትገባ የሆነ ሙስሊሞች እንዲያዩ ታደርጋለህ። እንዲያዩ ከዛስ እነዚያ ሙስሊሞች ሲያሙ አንተ ወይ እሱ እኮ ዚና እኮ ከሴት ጋር ገባ ብለው ሲያሙ ወንጀሉ ወደ እነሱ ይላል። አንተ ይቀንስልሃል፣ ይሰረዝልሃል። እነሱ ሲያሙ ማለት ነው። እንዲያሙ ታደርጋለህ፣ እንዲያዩ ማለት ነው። ስለዚህ አሁን ዘካ የሚባለውም ሰደቃ መውጣት የሚባለው እንደዛ ነው።
የሆነ ነገር ትሰራለህ፣ ለአእምሮ እንዲቀልህ ሰደቃ ታወጣለህ፣ ወንጀል ይቀንስልሃል ኦር ይሰረዝልሃል ማለት ነው። እዚህ ጋር ደግሞ ምንድነው የሚለው? ሰርቀህ ዝሙት ሰርተህ ደግሞ ዘካም አያስፈልገውም፣ ምህረት መጠየቅም አያስፈልገውም፣ ምንም ነገር አያስፈልገውም። ቅድም ስለ ኢየሱስ ክርስቶስ ምንድነው ሶምሶር ኢየሱስ ክርስቶስ አልኩኝ ኢሳ ያለውን አይነት እዛ ጋር ምስክር ነው። አንድ አይነት ሐዲስ ነው። አንድ ሰው ቢሰርቅም ዝሙት ቢሰራም በላይ ዳለላ እስካመነ ድረስ ደኸለል ጀነት ወደ ጀነት ገብቷል። ያለምንም ጥያቄ የሚነገርም የለውም። ይጠየቃል የሚነገርም የለውም። ኢስቲግፋር አድርጎ እንኳን ጅብሪል እኮ አላቸው ወረድ። ነቢያችንም ገርሟቸው ነው በነገራቸው ሁሉም ሰው ጀነት ይገባል አላቸው። ሁሉም ሰው አላቸው ምን እስካለ ከአላህ አንድነት ሳያሻርክ እስከ ሞተ ድረስ ሁሉም ሰው ደነገጡ። ለምን? እሳቸው በነገራችን ጥያቄውን ጥያቄ ያደረጉት ሁለቱ ጥያቄዎች ለእሳቸው ሲሪየስ ኬዝ ናቸዋል። ዝሙት ላይ እሳቸውም ስላሉበት፣ ስርቆቱም ላይ ያው የጦር ምናምን ነገር ስላሉበት ነው። በነገራችን ላይ የእሳቸውም ኮንሰርን ስለሆነ ደንግጠው ሁሉም ሰው ሲል ዝሙት የሰራ ሰው አሉት፣ የሰረቀ ሰው ሲሉ አዎ አላቸው። አይ ተጠይቆ ተገርፎ ይገባል የሆነ ሰዓት ምናምን የሚል ነገር የለውም አዲሱ ላይ። ለምንድን ነው የምንዋሸው? ነገሩ በእርግጥ ማፈር ከሆነ ማፈር ነው። ኦኬ በሙቃው የከፈትከው አዲስ ምንድን ነው? እኔ ምንጽር የሚባል ነገር አለ አይታየኝም። ብታነቡ ኢሳ የመርየም ልጅ እያልክ ብታነቡ ከተመቸ ምን አልከኝ? እሺ እኔ ላንብበው። እሺ ኢሳ የመርየም ልጅ ሶ ኤማን ስቲሊንግ ሶ ሂ ሴድ ቱ ሂም የመርየም ልጅ ኢሳ አንድ ሰው ሲሰርቅ አየው ነው የሚለው። ሲሰርቅ አየውና እንደዚህ አለው ዱ ዩ ስቲል ሰርቀሃል ብሎ ይጠይቀዋል። የሰረክ ነው ወይም ደግሞ ሰርቀሃል? ከዛ ሂ ሴድ ኖ ወላሂ ብሎ ይመልሳል ማለት ነው። በአላህ ይሁንብኝ ዲሳይድ ሁ ኢዝ ናት አዘር ዛን ጋድ ከእርሱ ሌላ አምላክ በሌለው አላህ ይሁንብኝ ላ ኢላሀ ኢለላህ አልሰረኩም ይላል። ሶ ኢሳ እንደዚህ አለ አይ ብሊቭ ኢን አላህ በአላህ አምናለሁ ኤንድ አይ ዲስብሊቭ ማይ ኦን አይስ አይኔን ደግሞ እክዳለሁ አለ ማለት ነው። በአይኔ በአላህ አምናለሁ አይኔን እክዳለሁ አለ ኢሳ። ኦኬ አይኑን የልጁን ወንጀልን አይቶታል ኢሳ። ከዛ በኋላ ልጁ ላይ ለለ ሲል ላይክ እኔ ነኝ የሰረኩት በቃ ባንተ ፋንታ እኔ ልጠየቅበት አይነት ነገር ነው አይደል? አይኔን እክዳለሁ ማለት እዚህ ጋር ምን ማለት ነው? አይኔን ግንባር አድርገው ማለት ነው። በቃ አላየውም፣ አልሰማውም፣ አይኔንም አላምንም፣ አላየውም በቃ ነው ልጁ እያለ ያለው። እሺ ገባኝ። ግን ቀጥሎ የምጠይቅ ጥያቄ ደግሞ እንደ ሙስሊም ሰሂህ ነው ደኢፍ ነው? ተርኮ ይታያል ናሬትድ ባይ አልቡኻሪ ይላል። የቡኻሪ ሐዲስ ነው ራሱ አልቡኻሪ ነው የሚለው። ያ አረብኛውን ማሳየት ይችላል። ያው ሳሂህ የሚለውን ማለት ትራንስሌት አድርጌው ነው ዶራር ሱኒ ላይ ነው ያለው። አልቆዛ አብዱ ሳሂህ ሙስሊም ምናምንም የሚቆጥርም አለ አይደል? 2368 ይላል። ኦኬ አይዋለሁ፣ ስክሪንሾት አድርጌዋለሁ። አይ ምናልባት እናንተ ጽፋችሁት እንዳይሆን እኮ ነው። አቡ ሁረይራ እንደውም ብዙ ኤክስፒሪየንስ አለው። አንድ ጊዜ እንደውም የሆነ ሪያድ ሷል ያለ አንድ ሌባ አግኝቶ ይዘውና አቡ ሁረይራ ይለቀዋል። ከዛ ድጋሚ ይዘዋል፣ ይለቀዋል። መጨረሻ ላይ ነብዩ ጋር ሄዶ ሲጠይቃቸው አይ ያስኮኮ ሰይጣን ነው። ሰይጣኑ ምን ይለዋል? አያተል ኩርሲን ከቀረህ ይጥሉዋል። ሌባ ሰይጣን ነው። እቺ ሐዲስ ትመቸኛለች። ሰይጣን ነው ተቋርጣል። ዳፒ ሰምተዋል። አያተል ኩርሲን ቅራብኝ ይለዋል ሸይጣኑ ሲይዘው ማለት ነው። ማታ ማታ ወደ አንተ ለአቡ ሁረይራ
ከዛ ሄዶ ለነብዩ ይነግሯቸዋል። ከዛ ነብዩ አዎ ትክክል ነው ያየኸውም ሸይጣን ነው ይሉታል። እና ሸይጣን የዛን ጊዜ እኔ እንደ አታክ እንዳላረግ እንዳልደርስብህ ከፈለክ ሌሊቱን ሙሉ አያተል ኩርሲን ቅራብኝ ይለዋል። ተረቴን መልሱ አፌን በዳቦ አብሱ። ስለዚህ አያተል ኩርሲ መተጀመረ ሸይጣን ነው ራሱ ሊያስታኩሰው። እኔ እንዳልመጣ ይሄን ቅራብኝ ብሎ ለአቡ ሁረይራ ይነግረዋል። ሪያዱ ሷል ማለት ነው። ከዛ አቡ ሁረይራ ደግሞ ነብያችን ጋር ይሄድ ነበር። በኋላ ግን ብቻውን ሄዶ ጠየቃቸው። እንደዚህ ሸይጣን እንዳይቀርብህ በመኝታ ቤት ውስጥ አያተል ኩርሲን ስቀለ አያተል ኩርሲን ቅራ ብሎኛል አላቸው። ከዛ ምን ብለው መለሱለት? አይ ያለ መልእክቱ ትክክል ነው፣ ግን ሸይጣን ግን ውሸታም ነው አትመነው አሉት። ሸይጣን ውሸታም ነው፣ መልእክቱ ግን ትክክል ነው። ምን ማለት ነው? እስቲ ፈለኩኝ እኔ እስቲ ምን ማለት ነው? ሸይጣን ውሸታም ነው፣ መልእክቱ ግን ትክክል ነው። የሆነ ውሸታም ያልከው ሰው ይባላል፣ እንደዛ ይባላል ማለት የሰው ሲሆን ያስኬዳል። ለምሳሌ የሆነ አንድ ለምሳሌ ጃፕ ውሸታም ነው ሲባል ሰው ውሸታም ነው ሲባል አንዳንዴ እውነት ይናገራል፣ ግን ደግሞ ሞስትሊ ይዋሻል ማለት ብዙ ጊዜ ይዋሻል ማለት ነው ለሰው ሲሆን። ግን አንዴም ቢሆን እውነት ይናገራል ማለት ለሰው። ሸይጣን ግን ውሸታም ቶታሊ ባህሪው ምንድነው? ውሸታም ነው። ይኸውልህ ከጂኒ ውስጥ የወጣ ነው። አላህን የካደ ነው። አላህን የካደ ነገር መጥቶ እንዴት ነው ስለ አላህ የሚያስተምረኝ? አንድ ለምሳሌ እኔ ምን ልበልህ፣ አንድ ክርስቲያን መጥቶ ምንድነው የሆነ ክርስቲያኖች እንዳይቀርቡ እንደዛ ልበልህ፣ ክርስቲያን እንዳትሆን እንደዚህ አርግ ቢለኝ ይሄ ምን ትለዋለህ? ሸይጣን ራሱ ሸይጣን ነው። ምን አይነት ሸይጣን ነው እንጂ ከስር ደግ ሸይጣን ነው እያሉ ነበር። ምን አይነት ሸይጣን ነው? የአላህን ቃል ሸይጣን ደግ አለው ወይ? አሁን የኔም ጥያቄ ነው። የአላህን ቃል ጠቅሶ ቅራብኝ አልመጣም ይላል እንዴ? አላህ ሱብሃነሁ ወተዓላ ገና ሲፈጥረው ግን ከጀነቱ የወጣበትን መንገድ እኮ ትክክል አይደለም። ለሰው ልጆች ስገድ በሚለው ምናምን ይባላል። እሱ በራሱ አንድ ተረት ነው። ከዛ አላህ ሱብሃነሁ ወተዓላ ምንድነው የሚያለው? አንተን ያሉትን ይዘይድ ብሎ ሰጠው። ስልጣን ኦልሬዲ ሰጥቶታል። ውሰድ ብሎታል። አላህ ደግሞ ምን ይፈልጋል? ወደ ሸይጣን የሄዱ ሰዎች እነዚያ ሸይጣን ያደራጁ የሸይጣን ፓርቲዎች ማለት ነው እንግዲህ ሸይጣን የመረጡ የሸይጣን ደጋፊዎች ጀሃነምን እንዲሞሉ ኮታ ሰጥቷል። ያ ጀሃነም ራሱ እንዲሞላ ይፈልጋል አላህ። ይኸውልህ ጀሃነም እኮ ቼክ ያደርገዋል አላህ። ለምን ነው ቼክ የሚያደርገው? ሞልቷል አልሞላም ብሎ ቂያማ ሊያቆም ማለት ነው። ይኸውልህ ጀሃነሙ ለምሳሌ አሁን እኛ አንተ አሁን ያሉ ሙስሊሞች ጽድቅ ስራ እየሰራን ከሄድ ማለት ነው ቂያማ ትራዘማለች። ለምን? ጀሃነሙ ኮታው ስላልሞላ አላህ ቂያማውን ያራዝመዋል። ይሄ ምንድነው የትንሳኤ ቀን ነው ምናምን የሚባል የመጨረሻውን ቀኑን ያራዝመዋል። ለምን? ጀሃነም ስላልሞላ ማለት ነው። እስኪ ሞላ እኮ የሚጠብቀው አላህ። ስለዚህ ያ ሸይጣን ከኛ ተቃራኒ እንዲሆን ፍቃድ የተሰጠው ኦልሬዲ አላህን የካደ ሸይጣን እንዴት ነው የአላህን መንገድ እንድከተል መጥቶ የሚያስተምረኝ? ምን ከዛ ነብያችን የተናገረው እውነት ነው፣ ግን ውሸታም ነው አሉ። ምን ልበል እኔ? ከዛ አሰብ ከዛ ምን ሊሆን ይችላል ብዬ አመንኩኝ። የራሴን ጥናት ምን ብለህ ጃፒ ምን ሊሆን ይችላል መሰለህ? ለሸይጣኑ ግብር ይመስለኛል። ለሸይጣን ማለት ነው አያተል ኩርሲ የምንለው ራሱ ለነብያችን ሲያግዛቸው ስለነበረ ሰው የሚታረደው ግብር ነው። እንደኔ ለሸይጣኑ ግብር ነው እስልምና እንዲስፋፋ። አያተል ኩርሲ የምንቀራው እስልምና እንዲስፋፋ እንዲያግዘን ለሸይጣኑ ግብር ነው ብዬ ነው ማሰብ እንጂ በተአምር ሸይጣን አዞን ለኢላሀ ኢለላህ ተላ ቤታችን እኮ እያንዳንዱ ቤት ውስጥ እኮ ሙስሊም ቤት ውስጥ አያተል ኩርሲ የሌለበት የለም። ድሮማ አንገታችን ላይ እንዲህ እንደ መስቀል እናስር ነበር። በነገራችን ላይ አያተል ኩርሲ እኔ ራሱ እነቀሳለሁ ያልኩ ነበር። አያተል ኩርሲ በነገራችን ላይ ልነቀስ ነበር። ሸይጣን እንዳይነካኝ ነው።
አዎ ታቶ ልሰራ ነበር አያተል ኩርሲ አላሁ ላ ኢላሃ ኢላሁ ሱነሲነቱ ቅራስቲ ወላ ሐዩል ቀዩም ላ ተአፉዙ ቢላሂ ምና አንትሎ ማለት እስቲ በል አላሁ ላ ኢላሃ ኢላ ሁወ ሐዩል ቀዩም ላ ተሕሰኑ ምናምን እሱን ማን የምችለው የለ እንዴ እኔ አልያዝ አለኝ። በነገራችን ላይ ይሄ ቁርአን ችግር ካለብህ ነው የማይያዘው። ወላሂ ላዚም ይሄ ቁርአን እኔ አልያዝ ያለኝ ቁርአን ሁሉም ሙስሊም ይሄን ቁርአን መያዝ ይጠበቅበታል። በቀን ማታ ላይ ቀን ላይ እኔ ምንም አልያዝ ያለኝ ቁርአን ብዙ ቁርአን ሸምድጃለሁ። እንግዲህ ኦልሞስት እኔ ያኔ አሁን ተስተውናል እስከ ተባረክ ያሉ ቁርአኖችን ከአሊፍ ጀምሮ ምንድነው ከቁርአን ጀምሮ ቁል አውዙ ቢረቢል ፈለቅ ቁል አውዙ ቢረቢን ናስ ይሄ ምንድነው ቁል ያ አዩሀል ካፊሩን ተበት ያዳ እነሱ ግዲያ ሸመዳቸዋል። ለምን ሰላትም ትሰግድ አሁን ሰላቶች ላይ በመጀመሪያ ድምጻችሁን አውጥታችሁ የምትቀሩባቸው ሰላቶች አሉ። አሁን የሱቢ ሰላት ሁለቱንም ረካዎችን ድምጻችሁን ከፍ አድርጋችሁ ነው የምትቀሩት። በዛ ሰዓት ፋቲሃ ከጨረስክ በኋላ ቁርአን ትጨምራለህ። ያው ሙስሊም ነኝ ለማለት ደግሞ የሆኑ ቁርአኖችን መሸምደድ አለብህ። እቺ ወቲኒ ወዘይቱኒ ወጡሪ ኢዛ ጃና ሱላሁ الفطور አይተናስ አለም ተረ ከይፈ ፈዐለ ረብክ ሊራፊ ቁረሽ እያንዳንዱ ሙስሊም ያውቀዋል እስከ ተባረኩ እና አያተል ኩርሲ በነገራችን ላይ እንደ ሌሎቹ ብቻውን አያ አይደለም ሰላት ላይ ይቀራል። ግን ከሌላ ቁርአን ውስጥ ከሱረቱ በቀራ ውስጥ የወጣች አንድ አያ ናት። ብቻዋን ልክ እንደ ሱራ ነው የምትቀራው። በጣም ትልቅ ቦታ ተሰጥቶት ማለት ነው። እና እኔ እሱ አልሸመደድ ያለኝ ቁርአን እሱ እድሜ ልክን እምቢ ብሎ ለበጎ ነው ብላል። ሸይጣን ነው ሸይጣን ነው። አንድ ጊዜ እኮ ኡትማን ነው መሰለኝ ነብዩ ጋር መጥቶ እኔ ቁርአን አልያዛለኝ አሁን አንተ ያልከውን አልያዛለኝ ሲላቸው ና ወደዚህ ያሉና አፍ ውስጥ ተፋሉበት። ከዛ በኋላ ቻልኳል ገባኝ። ምን ካካኖ እትቻሉበት ሽንት ነው ወይስ ያከታቸው ምራቃቸውን ነው እንጂ ሱናኒ ብን መጃሌ እኮ ነው። ለመንፈስ ቅዱስ ስላለ ምራቅህን ቦጨቅ አድርገህ ብለህ ምናምን ብለህ የሰው አፍ ውስጥ ይሄ ምንድን ነው? ሌዝቢያንነት ነው የሚባለው? ጌነት ነው? ይከብዳል። እንግዲህ የወንድን ምራቅ ወንድ ታሰቡ አብዱ ይሄ በዚህ ላይ ለላ ካለ ምናምን በሚለው ዙሪያ የሆነ እንትና መጽሐፍ አለ ልክልሃለሁ። የኢማም አቡ ሐኒፋን ታውቃቸዋለህ? እነዚህ የመጽሐፍ መስራች የሆኑት ሰውዬ ኢብሊስ ራሱ ሙስሊም ነው ብሎ ነው የሚከራከረው። እሱ የጅብሪልና የኢብሊስ እምነት አንድ አይነት ነው ይላል። ሁለቱም አላህን ያመልካሉ። ልዩነታቸው አንዱ ታዛዥ ነው፣ አንዱ ማይታዘዝ ነው የሚል ነበርና አለመታዘዝ ደግሞ ከእስልምና አያወጣም ማሻረክ እንጂ ይላል። እንዲሁም ቀጠል አድርጎ የአቡበከርና የኢብሊስ እምነት አንድ ነው ይላል። ሁለቱም ጌታ ሆይ ያውና በጣም ምርጥ ፖይንት ናት። አለመታዘዝ እንጂ አለመታዘዝ ከእስልምና ያስወጣም መክፈር እንጂ ማሻረክ እንጂ ልብ በሉ እዚህ ጋር አለመታዘዝ አያስወጣም። ምክንያቱም አንድም ቦታ ላይ ቁርአን ውስጥ ኢብሊስ አሻረከ የሚል የለም። አደም እንደ ኃጢአት እንደሰራው ነው እሱም ኃጢአት የሰራው። እንዳልከው ደግሞ ላይ እንደዛ ያለ ማንም ምንም ቢሰራ ዝሙተኛ ነው። ሸይጣን ደግሞ አልታዘዝ ያለው በነገራችን ላይ እዚህ ጋር ጥሩ አመጣ። ሸይጣን አልታዘዝም ያለው ማንን ነው? ለአደም ነው። ለአደም አልሰግድም ያለው ልብ በሉ። ሸይጣን ያልታዘዘው ለአደም ነው። አደም ደግሞ ያልታዘዘው ግን ለአላህ ነው። ሉክ አደም ያልታዘዘው ለአላህ ነው። ሸይጣን ያልታዘዘው ለአደም ነው። ምክንያቱም ለእኔ ስገድልኝ አይደለም ያለው፣ ለአደም ስገድ አለው። እኔን ከኑር ፈጥረኸኝ እንዴት እሱን ከአፈር ፈጥሮ ለሱ ሰግዳለሁ አለው። ስለዚህ አሁን ዞሮ ዞሮ ምንድነው አንተ ያልካት ሐዲስ ከቀደሙ ሐዲስ ጋር በጣም ፐርፌክትሊ ማች የምታደርግ ሐዲስ ናት። በእስልምና አለመታዘዝ ኃጢአት እንትን ጀሃነም አያስገባህም አይደለ?
እዛው መጽሐፍ ላይ ምን ይላል? አንድ ሰው እናቱን ቢደፍር አባቱን ቢገድል ስቲል ሙስሊም ነው ይላል። ምክንያቱም ምንም ኃጢአት ከእስልምና ያስወጣል ከማሻረክ ውጪ ማለት ነው። ይሄን የሚለው አቡ ሐኒፋ ነው። ለዚህ እኮ ነው በጣም የምትገረመው። እኔ አላህ በጣም የሆነ ከሰው ጋር የሚፎካከር የሆነ ቅናታም ነገር ይመስለኛል አንዳንድ ምንድነው ይሄ ምቀኛ ነገር አለ አይደለ? ሁልጊዜ የራሱን መብት ለማስጠበቅ እንጂ በእኛ እርስ በርሳችን መካከል ሰዎች እርስ በርሳቸው በማህበራዊ በሶሻል ሪሌሽንሺፕ ውስጥ እዝነት እንዲኖር ርህራሄ እንዲኖር አይደለም የሚሳብከው። በቃ የሱን ወንበር የሱን ስልጣን ለማቆየት ነው the whole thing የሚሰራው ማለት ነው። ቁርአን ብዙ ጊዜ አሁን በጣም ኢየሱስ ክርስቶስ የሚደንቀኝ ነገር ልንገራችሁ። መጽሐፍ ቅዱስ ውስጥ እንዲህ የሆነ ቃል በቃል የሆነ እኔ እንደዚህ እያለ አወራ። በጣም የሚገርመኝ ማለት ነው እንዴት ቆይ አንተ ሰማይና ምድርን የፈጠረ አምላክ አስሬ እኔ ፈጣሪ ነኝ እንዴት ይልሃል? አንተን የፈጠረ አምላክ አስሬ እኔ ፈጣሪ ነኝ ይልሃል? ምን ያህል ራሱን ቢጠራጠር ነው? ምን ያህል ራሱን ቢያወርድ ነው? ሰማይና ምድርን የፈጠረ አምላክ አስሬ እኔ ፈጣሪ አላህ እንደዚህ ነው የሚለው። እኔ ቁርአን ውስጥ ብትከፍቱ እኔ የሚል ቃል እንዴት ታገኛላችሁ? እኔ እንደዚህ አስፈራሪያችሁ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ። ምንድነው ይሄ እኔ የትኛውም ሱራ ላይ እኔ እንደዚህ ነኝ የሆነ ማለት የራሱን ክብር ማለት ነው። ይሄ የሆነ ኢንፌሪዮሪቲ አይደለም ወይ? እኔ የምሬ ነው። አላህ የቁርአን ውስጥ ያለው አላህ የሆነ ዋህብያዎች የሚሉት አላህ እንደሆነ ማሳያ በጣም ይቀናል። አብዱ እኔ በጣም ጥሩ ሰው ነኝ፣ እኔ ብታይ ደግ ነኝ፣ እኔ ብታይ እንትን ነኝ እና እንትን ብትል ምን ይመስልሃል? ኧረ ደስ አይልም። እኔ መሀሪ ነኝ፣ እኔ ሰሚ አዋቂ ነኝ፣ እኔ ሩሩ ነኝ። ወደፊት ብታይ ህይወትን ብርሃን በብርሃን አረግልሃለሁ እንትን አረግልሃለሁ ብታይ እኔ በጣም ጥሩ ሰው ነኝ። አሁን ኢየሱስ ክርስቶስ በተዘዋዋሪ መንገድ ነው ይኸውልሽ፣ በተዘዋዋሪ መንገድ ነው የሚነግርሽ። ግልጽ የሆነ ነገር ማለት ነው። ግልጽ የሆነ ግን እንዲህ የሆነ ይነግርሻል። የሆነ ማለት ከተግባሩ ጋር ነው የሚነግርሽ። እንደዚህ ከተግባሩ ጋር አያይዞ ነው የሚነግርሽ። ዝም ብሎ እያወራሽ እንደ እርጎ ዝም ገብቶ አላህ አንድ ቁርአን አንብዩ በአላህ የሆነ ቁርአን ከፍተህ ብታነብ ብሩክ ደስ ይለኛል። የሆነ ርዕስ እያወራሽ ሌላ ርዕስ እኮ ነው ስለ አበበችና የሆነ ነገር እያወራሽ በመሀል ይመጣና እኔ አዋቂና ሰሚ ነኝ፣ እኔ አላህ አዛኝ ነኝ ይልሻል። ምንም ከርዕሱ ጋር የማይገናኝ እኮ ነው። አሁን አያዎቹን ከፍታችሁ አንብቡ። በጣም እንትን ነው ራሱን በመሸጥ የሆነ አያገፈቱ ከርዕሱ ጋር የማይገናኝ እኮ ነው። ስለ ሌላ ስለ አበበችና ስለ ግብርና እያወራ ይመጣና እኔ ሰሚና አዋቂ ነኝ፣ እኔ መሀሪ ነኝ፣ እኔ ሩህሩህ ነኝ ይላል። ያው የትኛው ወላሂ በጣም ቁርአንን ከፍታችሁ ታነብ ያስቃችኋል። ኢየሱስ ክርስቶስ ግን እኔ አምላክ ነኝ ሲል የሆነ ከዛ ከስራው ጋር አያይዞ እንደዚህ በእንትን አድርጎ ነው የሚነግራችሁ። አይ በቃ ኢትስ ክሊር እኮ በቃ ሂዝ ጋድ። ለዛ ነው እኮ የሚያስቸግሩን ወንድሞችክ። ቃል በቃል አምጡ እኔ አምላክ ነኝ አምልኩኝ የሚለውን ቦታ ቃል በቃል አምጡልን ይላል። እሱን ካህላ አገኘው። ኤኒዌይ ግን እንዴት ነው ታዲያ ይሄ አሁን መጽሐፍኛን ኮሬክት ሊሰጥ የመጣው? እስቲ እንዲ አብዲ ሰው እንኳን እኮ ጠቅላይ ሚኒስትር አሁን ለምሳሌ አብይ ራሱ የሆነ ፓርላማ ገብቶ ሲያወራ የሆነ ሰፈር መጥቶ ሲያወራ እኔ ጠቅላይ ሚኒስትሩ ነኝ እኔ ጠቅላይ ሚኒስትራችሁ ነኝ እያለ ያወራ። በቃ አንድ ጠቅላይ ሚኒስትር ነው። በቃ አንድ ጠቅላይ ሚኒስትር ነው። ኢትዮጵያ anybody knows any country has the leader መሪ እንዳለ ይታወቃል። ስለዚህ አንዴ መሪው ማን እንደሆነ ከታወቀ በኋላ በየጊዜው እየመጣ በየቀበሌው በየሰፈሩ እየመጣ እኔ መሪ እኮ ነኝ ጠቅላይ ሚኒስትር ነኝ እኔ እንደዚህ ነኝ አላህ እንደዚህ ነው የሚለው። አላረጋገጠም መሰለኝ አላህነቱን። የሆነ ያላረጋገጠው ነገር አለ ወይም ደግሞ የሆነ አይደለም ግን እኛን ሊያሳስተው የፈለገ ነገር አለ። እኔ ብዬ ነው ማምነው። ይሁሉ ማርከሙ
አብዱ በእናትህ አንድ ይሰማል